ያው ለእንግዲህ ያያው ኦራን ዙ23 ላይ የምስራቅ አማራ ፋኖ አሳምነው ሰበር ዜና ታህሳስ 26 2018 ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ፋኖ ጄኔራል የገደለበት በምስሉ የምትመለከቱት ዙ 23 የአየር መቃወሚያ ከነኦራሉ የጋየበት በርካታ ወታደሮች የተማረኩበት ለአስጨራሽ ውጊያ በወሎ ምድር አደረገ። ፋኖ በወሎ ድል በድል ሆነዋል። ለቁጥር የሚታክት የብልጽግና ወታደርም ሞትና ቁስለኛ ሆነዋል። በዝርዝር እንቃኘዋለን። በሸዋም እንዲሁ የፋኖ ኃይሎች መብረቃዊ ጥቃት በመፈጸም የአገዛዙ ካምፕን ጥሰው በመግባት ከከፍተኛ አመራር እስከ ተራ ወታደር አጭደው ከምረውታል። ፋኖ ወሳኝ የተባለ ድል አግኝቷል። በዝርዝር እንቃኘዋለን። ወዲህ ደግሞ ፋኖ ለኦሮሞ ሕዝብ ጭምር ነው የሚታገል የሚባለውን እውነት ያረጋገጠ ሁነት ተፈጥሯል። የአገዛዙ ባለስልጣናት የቀነኒ አዱኛን ነፍስ ፍትህ አልሰጣት ብለው እያሰቃዩት ነው። የቀነኒ አዱኛ ቤተሰቦችም እንባቸው ፈሶ አለቆም ብሏል። በዚህ ጉዳይ ዝርዝር ይዘንበታል። ወዲህ ደግሞ አብይ አህመድ በአዲስ አበባ ዩኒቨርሲቲ እንደተማረም የሚያሳየው የትምህርት ዝግጅቱ የተሰራው ዘገባ ሐሰተኛና የተጭበረበረ መሆኑ ተነግሯል። በዝርዝር እንቃኘዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁኝ ቆዩን። ቀዳሚ ወዳደረኩት ዘገባ አልፋለሁ። የፋና ቲቪ ሐሰተኛ ዘገባ ሲጋለጥ በአዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓል ምክንያት በማድረግ የምሁራን ሚና ለሀገራዊ ብልጽግና በሚል መሪ ቃል አብይ አህመድን ጨምሮ ብዙ ሚኒስተሮችና ታዋቂ የፖለቲካ ካድሬዎች የተሳተፉበት በፋሺስቱ አብይ አህመድ የተመራ ውይይት መደረጉ ይታወሳል። ሚዲያችንም ሰፊ ሽፋን ሰጥቶት የአብይ አህመድን ጉድ ሲገልጠው ቆይቷል። ታዲያ በዚህም የተነሳ ፋና ቴሌቪዥን አብይ አህመድ አሊ በአዲስ አበባ ዩኒቨርሲቲ የቀድሞ ተማሪ እንደነበርና በውይይቱም ጥናታዊ ጽሑፍ እንዳቀረበ አድርጎ የሰራው ዘገባ የተሳሳተና ከእውነት የራቀ የጠቅላይ ሚኒስትሩ ትዕዛዝ መሆኑን ሚዲያችን ደርሶበታል። አብይ አህመድ በአዲስ አበባ ዩኒቨርሲቲ የቀድሞ ተማሪ እንደነበር የሚገልጽ ምንም አይነት መረጃና ማስረጃም በዩኒቨርሲቲው እንደሌለ የተገኙ ተጨባጭ ምንጮቻችን ጠቁመዋል። በተጨማሪም ፋና ቴሌቪዥን አብይ አህመድ ጥናታዊ ጽሑፍ እንዳቀረበ አድርጎ የሰራውም ዘገባ ሐሰት መሆኑን ከግቢው አመራሮች አረጋግጠናል። በውይይት መድረኩ ላይ የቀረበው የአብይ አህመድ ንግግር ጥናታዊ ጽሑፍ ሳይሆን እንደዚህ ቀደሙ እንደተለመደው የልብ ወለድ ቅርጽ ያለው እንደሆነም ተሳታፊዎቹ ገልጸዋል። በተጨማሪም የፋና ቴሌቪዥን ዘገባ ሐሰተኛ የሚያደርገው አብይ አህመድ በራሱ አንደበት በአዲስ አበባ ዩኒቨርሲቲ 75ኛ ዓመት ምስረታ በዓል እንደ ማንኛውም ባለስልጣን በተዘጋጀው የውይይት መድረክ እንደተሳተፈና ጽሑፍ እንዳቀረበ በማህበራዊ ሚዲያዎቻቸው ማጋረታቸውን የፋና ቲቪን ዘገባ በራሱ ውድቅ ያደርገዋል። ጠቅላይ ሚኒስትሩ በአዲስ አበባ ዩኒቨርሲቲ እንደተማሩና እዛ የትምህርት ዝግጅታቸውን እንደጨረሱ አድርጎ የቀረበው እንዲሁም ጥናታዊ ጽሑፍ እንዳቀረቡ ተደርጎ የቀረበው የፋና ቴሌቪዥን ዘገባ ሙሉ በሙሉ ሐሰተኛና ከእውነትም የራቀ ነው ተብሏል። አብይ አህመድ ምሁር ለመምሰል ከምሁራን ፊት ተቀምጬ የምሁርነት ስልጠና ሰጠ የሚለው ድራማ ሳይበቃው የሌለውን የትምህርት ዝግጅት ለማግኘት እንዲህ ያሉ የሐሰት ዘገባዎችን ጭምር የሚያሰራ ሰው ነው። ወደ ቀጣዩ ዘገባችን አልፋለሁ። የፋኖ ቃኝ አባላት በኮንክሪት ምሽግ ታጥሮ የነበረውን የብልጽግናን ካምፕ ጥሰው በመግባት በፈጸሙት ጥቃት በርካታ የብአዴን ሎሌዎች ሙትና ቁስለኛ መደረጋቸው ታወቀ።
ለኦህዴድ ተላላኪ ለሆነው በአዴን የሚላላኩት የአድማ በተና ሚሊሻ ኃይሎች በአንኮበር ወረዳ በታዳጊዋ አልዩ አምባ ከተማ ልዩ ስሙ ሙዛምባ ተብሎ በሚጠራው አካባቢ ላይ ካምፕ መስርተው ዙሪያውን በኮንክሪት ምሽግ አጥረው ተቀምጠው እንደነበረ ነው ሚዲያችን ለማጣራት የቻለው። ጥቃቱ የተፈጸመው በትላንትናው ዕለት የፋኖ ቃኝ አባላት የብልጽግናን ምሽግ ጥሰው በመግባትም ነው ተብሏል። መብረቅ እርምጃ ወዲያውኑ በመውሰድ የአገዛዙን ኃይል ሙትና ቁስለኛም አድርገውታል። በዚህ ጥቃት በርካታ ቁጥር ያላቸው የብአዴን ሎሌዎች ሙትና ቁስለኛ ሲደረጉ በኮንክሪት ምሽግ ዙሪያው ታጥሮ የነበረው ወታደራዊ ካምፕ መፈራረሱን ሚዲያችን ኦፕሬሽኑን ከፈጸመው ከሸዋ ጠቅላይ ግዛት እዝና ከአካባቢው ነዋሪዎች ለማረጋገጥ ችሏል። በብልጽግና ካምፕ ላይ እርምጃ በመውሰድ ድል የተቀዳጁት በአፋሕድ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ጣይቱ ክፍለ ጦር ስር የሚገኙት የሁለተኛና አራተኛ ሻለቃ ቃኝ አባላት መሆናቸውንም አረጋግጠናል። በቀጥታ በሰበር ዜናዎች ወደ ተንበሸበሸው ወሎ ምድር አልፋል። ምኒልክ እዝ ወልዲያ ከተማ ዙሪያ ዙ 23 በአርፒጂ ያቃጠለበትን ያወደመበትን ድል ተጎናጸፈ። አፋብሃ ሚኒሊክ እዝ የሰሜን ወሎ ዞን ዋና መቀመጫ በሆነው ወልዲያ ከተማ ዙሪያ ጥቁር ውሃ እስከ ሳንቃ ከተማ ከባድ ትንቅንቅ ተጋድሎ በማድረግ የአገዛዙን ዙ 23 ልዩ ስሙም ዘንዶ ጅራት የተባለ ቦታ ላይ በአርፒጂ በማቃጠልና በማውደም ብሎም የቡድንና የነፍስ ወከፍ መሳሪያ በመማረክ ታላቅ ድል ተጎናጸፈ። ምስራቅ አማራ ኮር አንድ አሳምነው ክፍለ ጦርና የዞበል አምባ ክፍለ ጦር ቃኝ ወልዲያ ዙሪያ ከጥቁር ውሃ እስከ ሳንቃ ከተማና ላስታሳምነው ኮር ተከዜ ክፍለ ጦር ድልብና ሰከላ ቀጠና ላይ በመዝጋት በአጠቃላይ የተጠቀሱት አሃዶች በጥምረት ባደረጉት ከባድ ተጋድሎ ታላቅ ድል ተጎናጽፈዋል። በአጠቃላይ አሳምነው ክፍለ ጦር የዞበል አምባ ክፍለ ጦር ቃኝን ጨምሮ ጥቁር ውሃ እስከ ሳንቃ ከተማ መግቢያ ድረስ ከፍተኛ አመራሮችን ጨምሮ የማረኩበት በርካታ ድሎች ሲያስመዘግቡ ላስታሳምነው ኮር ተከዜ ክፍለ ጦር ድልብና ሰከላ ላይ በመዝጋት በተጨማሪም የብልጽግና ኃይልን እገዛ እንዳያደርግ በማድረግ የብልጽግናን ግንኙነት በማቋረጥ ለተገኘው ድል ጉልህ ሚናም ተጫውተዋል። በዚህ ውጊያ ሌላው ሰበር ዜናው ከወልዲያ በቅርብ ርቀት ዘንዶ ጅራት ተብሎ የሚጠራው ቦታ ላይ የአየር መቃወሚያው በተለምዶ ዙ 23 ተብሎ የሚጠራው እስከ ተጫነበት ኦራል በምትመለከቱት መልኩ በቦምብ መጋየቱን የሚዲያችን የግንባር ዘጋቢዎች ለማረጋገጥ ችለዋል። እንዲሁም ኦራሉ ሲያጅበው የነበረው የአገዛዙ ከፍተኛ ጄኔራል እስካሁን የጄኔራሉ ስም ያልታወቀ ከፊት በነበረ ፓትሮል ሙሉ ለሙሉ መንደዱና መቃጠሉ ተነግሯል። አብሮት የነበሩ አጃቢዎችም ተገድለዋል። ከዚህ በተጨማሪም በርካታ የአገዛዙ ወታደሮች በምስሉ ላይ እንደምትመለከቱት በፋኖ በምርኮ ተይዘዋል። በቀጥታ ከጦር ግንባር በመውጣት ወደ ሌሎች ጉዳዮች እናልፋለን። ፍትህ ያጣች ነፍስ የቀነኒ አዱኛ ጉዳይ። ቀነኒ አዱኛ እጅግ አሳዛኝ በሆነ ሁኔታ ህይወቷ ካለፈ 10 ወራት አልፏታል። የእርሷ ሞትና የተከሰቱት እውነቶች በኢትዮጵያ ውስጥ ያለውን አስከፊ የፍትህ እውነታም አጋልጠዋል። ጾታን መሰረት ያደረጉ ጥቃቶች ከብሔር ፖለቲካ ጋር ሲጋጩ ፍትህ ለድርድር እንደሚቀርብ ሟች ቁልጭ አድርጋም አሳይታናለች። ቀነኒ ወጣት የተማረችና ተስፋ የነበራት ልጅ ነበረች። የህግ ስርዓቱ ግን የአንዲት ሴት ህይወትን መቀጠፍ ከቆብ የቆጠረው አይመስልም። የቀነኒ ጉዳይ በጣም አሳሳቢ የሚያደርጉት ጉዳዮች አንዱም የወንጀል ተጠያቂነትን በሚጠይቅ ሁኔታ ውስጥ አማራጭ የግጭት መፍቻ መንገዶች ወይንም ሽምግልና ለመጠቀም የተደረገው ሙከራ ነው። አማራጭ የግጭት መፍቻ ስርዓት በባህልና በህብረተሰቡ ዘንድ ተቀባይነት ያለው በመሆኑ በአንዳንድ ሁኔታዎች ጥቅም ላይ መዋሉ ተገቢ ይሆናል። ይሁንና ግድያን የሚጨምር ጉዳይ ላይ ሽምግልናን ለመጠቀም መሞከር ወንጀል ፈጻሚዎችን ለመጠበቅ ወዳጅ ዘመዶች ላይ ጫና ለመፍጠርና ተጎጂዎችን ፍቆም ለመሰረዝ የሚደረግ ሙከራ ከመሆኑ ባለፈም ይህ ነው የሚባል ጥቅም የለውም። የቀነኒ አሟሟት አጠራጣሪ በሆነ ሁኔታ እየተከሰተ ነው። ጉዳዩን ህግና ህግ ብቻ ሊፈታ የሚገባ ይህንን አሰቃቂ ወንጀል በሽምግልና ለመፍታት መሞከር ከህግም ከሞራልም መቃረንም ነው። ከመጀመሪያው ጀምሮ ምርመራውን ለማለዘብ ተጠያቂነትን ለማዘግየትና ለተጠርጣሪው መውጫ መንገዶችን ለመፍጠር በግለሰቦችና በተቋ
ተቋማት ጭምር ከፍተኛ ጥረት ተደርጓል። ምክንያቱ ተጠርጣሪው የኛው ነው በሚል ብሂል ነው። ኬኛ በሚል ምክንያት በቀነኒ አዱኛ ሞት ተጠርጣሪው ላይ የተነሳው ውዝግብ ከሀገሪቷ ፖለቲካ ጋር የተያዘ ነው። ምክንያቱም ተጠርጣሪው ታዋቂ ዘፋኝ ሆኖ ነበር። ይህ ደግሞ ልጁን በተከለከለ የፖለቲካ ስፍራ ውስጥ እንዲቀመጥ አድርጎታል። የቀነኒ ህልፈተ ህይወት ይፋ ከሆነበት ጊዜ አንስቶ ብዙ ኢትዮጵያውያን የወንጀል ሂደቱ ገለልተኛ በሆነ መንገድ ሊካሄድ አይችልም የሚል ስጋት የገባቸው በዚህም ምክንያት ነበር። መንግስት ተጠርጣሪውን ነፃ ለማውጣት በሚመስል ሙከራ በዋስ እንዲለቀቅ ጉዳዩ እንዲጓተትና እንዲረሳም ጥረት ማድረጉን ተመልክተናል። ምናልባትም በጣም አሳዛኝ የሆነ ውድቀት ተቋማቶች ያደረጉት ነገር ሳይሆን ለማድረግ ፈቃደኛ ያልሆኑት ናቸው። ግልጽ የሆነው የፎረንሲክ ውጤት የለም። በልጅቷ አሟሟት ዙሪያ ግልጽ የሆነ መረጃ የለም። የልጅቷን ሞት ለማደባበስ በሚደረገው ጥረት የቀነኒን ጉዳይ በባህላዊ የኦሮሞ አባገዳዎች ስርዓት በእርቅ ለማቋረጥ ጥረት ሲደረግም የሰነበተው ለዚሁ ይመስላል። የሟች ቤተሰብ ጉዳዩ በሽምግልና መታየቱ አብቅቶ በመደበኛ ፍርድ ቤት እንዲያዝም ጠይቀዋል። የጠፋው የሰው ህይወት ነውና መንግስት ጉዳዩን ከፖለቲካ በላይ ተመልክቶ ሟችና ወዳጅ ዘመዶቿ ፍትህ ሊያገኙ የሚችሉበትን መንገድ ሊፈልግም ይገባል። ታዲያ ከዚህ ውዝግብ ጋር በተያዘ በትላንትናው ዕለት ወንድሟም ብዙ መረጃዎችን በመግለጥ እንደ መግለጫ አይነት ይዘት ያለው ጉዳዩን የሚገላልጡ እውነቶችን ይፋ አድርጓል። ቀጥለን እሱም ቪዲዮ እናሳያችኋለን። ነገሩ ግን እጅግ አስከፊ ነው። የሞተቿን የኦሮሞ ነፍስ ራሱ ግድ አልሰጠቻቸውም። ታዲያ የፋኖ አመራሮች ለኦሮሞ ህዝብ ጭምር ነው የምንታገለው፣ አገዛዙ ኦሮሞን ጭምር እየበደለ ነው ሲሉም ከመሬት ተነስተው አይደለም። እንዲህ ያሉ እውነቶች በእርግጥም የፋኖ ትግል ለአማራው ህዝብ ብቻ ሳይሆን ለመላው የኢትዮጵያ ህዝብ ኦሮሞን ጨምሮ እንደሆነ ማሳያ ነው። ከዚህ በተያያዘ አሁን እናሳያችኋለን ያልነውን የሟች ወንድምን የምስክርነት ቪዲዮ ተመልክተን እንመለስ። ሰላም፣ ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። ትናንትና አንዷለም ብዙ ነገር ሲናገር ነበር እና እያንዳንዱን እኔ ስሜን ጠቅሶ ነበር። ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸውን ነገሮች እያንዳንዱን ነገሮች አሳያችኋለሁ። መጀመሪያ ሁሉንም ፎቶዎች አስቀምጥላችኋለሁ ከላይ። መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። እዚህ ጋር ሌላኛውም አርቲስት አለ አንድ ላይ ቤት እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። ከዛን ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር። የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዷለም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ። የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ ነበር በልዞ ነበር። ፎቶን ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው ነው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኙት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ሰብራ የታሸጋለችው ይህም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተፈጠረው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዷለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ሊነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዷለምና በቀነኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ሊነጋ አካባቢ ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛን የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስት ሩም ነበር የተኛሁት። ከዛን ቀነኒ ሮጣ ገባች እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛን ምንድነው ናስ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን እንትን ኮሪደሩ ላይ። ከዛን ምንድነው ናስ ጊዜ ተነሳ አንተ ለማጋት ትሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበላ አንዷለም በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ናስ ጊዜ ከዛን አይሆንም ይመታሃል ምናምን ብላ
እሷ አይተኩስም፣ አንተ ተረጋጋ፣ እኔ ያናግረዋለሁ እንዳትገባ በመሀል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይህ ፎቶ አንቺ ነሽ አላት። እሷን አይደለሁም አለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት። እኔ አይደለሁም እናቴ ትሙት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ፣ ሚጣን ጠይቃት። ሚጣ ኧረ እሷ አይደለችም ምን ሆነ አንዷ ማለችው። ከዛ እኔን ጠይቀኝ እሷ አይደለችም ስለ ጊዜ ከእሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተር ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላላገኘው እችላለሁ። ካገኘሁት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዷለም ጎሳ በኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷን ሊደበደባት። ፀጉሯን መመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ አንድ ወር ከ15 ቀን ወይ አንድ ወር ከምናምን ነው የሚሆነው። ጃንዋሪ 27 ማለት እሷ ማርች 11 አካባቢ ነው። ስለዚህ በጣም አንድ ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበር። ማታ መብራት የለም ነበረ። ከዛን አንድ ላይ እየተጫወትን ነበረ። እሱ ነው አብሮን ነበረ። እህቱም ነበረች። አንድ ላይ የተጫወትን ነበረ። ከዛን 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት። እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጣናተኝ ወይ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረው ይሆናል ምናምን ብዬ እኔም ገብቼ ተኛው። የሚጣም ተኛች። ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ ሚጣ ክላስ ነበርኩ እንደው። ከዛን ከሚጣ ክላስ ወደዚህ የሚጠቀም ገስትሩሙ አለ። ከገስትሩሙ የሰራተኛው ከሰራተኛው ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሊሰማኝ ነበር። ከዛን ተነሳው በጭቅጭቁ። ከዛን በመሀል አልገባም ብዬ ለረጅም ሰዓት ቁጭ አልኩ። ከዛን የሆነ ሰዓት የሚወድቅ ነገር ሰማሁ። ከዛን የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዷለም ነበረ። አንዷለም እንትን አለኝ ኖጊዱት በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ በሩን ቆልፈው የሚጣ ክላስ ውስጥ ነበርኩ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው። ሂድና አናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወድቃ ዝም ብላ እያለቀሰች አይደለም፣ ዝም ብላ ቁጭ ብላ ነች። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷን ሚጣ ገስትሩም ለእኔ ለቃልኝ ነበረ የእሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔን ስታይኝ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሂድ አለች። ከዛም ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም፣ ዝም ብዬ ቁጭ አልኩኝና 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ ነው የተነሳቸው እነዚህ ፎቶዎች ማለት ነው። ሌላ ደግሞ ስለ እንትኑ ጉዳይ እሷ ከመሞቷ ከሳምንት በፊት እንትን ምርመራ አግታ ነበረ፣ የመካንነት ምርመራ ማለት ነው። ይሄ ያደረገችው ይኸው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን መስለኝ እና ይኸው ቀኑ አለ። ይኸው ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቢ ሕግ የሰጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ያለችው
የሚል መልስ ሰጥታኛለች ብሏል። እዛ ይሄ ወረቀቱ ላይም ተጽፏል፣ እንትን ላይም አለ። ለዛ ነው ይህን ምርመራ ያደረገችው ራሱ። ከዛን ይህ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል። እናትየዋ ራሷ ስትናገር ነበር። የአንዷለም እናት ምን ስትል ነበረ? ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛን እኔ እንደውም ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዷለም እናት ስትናገር ነበረ። ከዛ ሲቀጥል ደግሞ ስለ እንግዲህ የወንድሟን የቀነኒ አዱኛን ወንድም ምስክርነት እንዳደመጣችሁት ነው። በቦታውና በስፍራው የሚገኝ ወንድሟ ነው። እንግዲህ ከዚህም በተጨማሪ ሌሎችን መረጃዎችን በቀጣይ እንደሚያወጣ ገልጿል። ወንድምየው ማለት ነው። ምክንያቱም ፍትህ እየተሰጣቸው ባለመሆኑ ነው። የኦሮሞ አመራሮች በፖለቲካ አመለካከትና በሌሎች ጉዳዮች የኛው ሰው ነው በሚል ነው እንግዲህ የቀነኒ አዱኛ ባል የሆነውን አንዷለምን እስር ቤት እንዳይገባ እየተጣጣሩ ያሉት። ይባስ ብሎም ይህንን የግድያ ወንጀል ማለት ነው በሽምግልና ለማለፍ አባገዳዎች ሳይቀር እየተጣጣሩ ይገኛሉ። አገዛዙ ራሱን የሚጠቅመው ከሆነ ኦሮሞያ ብሎ የሚመጣ አገዛዝ አይደለም። ቀነኒ አዱኛ ማለት ኦሮሞ ነች፣ ልክ እንደ አንዷለም አዱኛ ማለት ነው። ነገር ግን ለቀነኒ አዱኛ ያልሰራው የአባ ገዳ ስርን ስርዓት ለአንዷለም አዱኛ ሰርቷል። ስለዚህ ፋኖ ለኦሮሞም ጭምር ነው የሚታገለው ሲል ከነዚህ አይነት ጉዳዮች በመነሳት ነው። ምክንያቱም እነሱ የኦሮሞ ባለስልጣኖች ለነሱ ፖለቲካዊ ጥቅምና ለነሱ ለኛ ለሚሉት ሰው ካልሆነ በስተቀር እንደ ህዝብ ለኦሮሞ ህዝብ የሚጨነቁ እንደ ህዝብ ለኦሮሞ ህዝብ የሚያስቡ ሰዎች አይደሉም። እጅግ በጣም አረመናዊ አገዛዝ፣ እጅግ በጣም ዲክታተርሺፕ፣ የኦሮሞ ህዝብንም ያልጠቀሙ እጅግ በጣም አስከፊ ስርዓት ነው። በሐረርጌ፣ በአርሲ፣ በወለጋ ኦሮሞዎች ጭምር እንዴት እንደሚበደሉ ግልጽ የሆኑ ማስረጃዎች አሉን። ስለዚህ የፋኖን ትግል የኦሮሞ ህዝብ ጭምር የሚደግፈው ነው። በነገራችን ላይ ከሰሞኑን በርካታ የአገዛዙ ወታደሮች ጭምር ሲማረኩ ምን እንደሚሉ በመስማት ከነሱ ጭምር ይህ አገዛዝ ለኦሮሞ እንደማይጠቅም የኦሮሞ ህዝብ በደንብ ሊገነዘብ ይገባል። አገዛዙን ተጠግተው ሆይ ሆይ የሚያስብሉ ካድሬዎች፣ ሆይ ሆይ የሚያስብሉ ስርዓቱ የፈጠራቸው ባለሀብቶች አሉ። በእርግጥ እነዚህ ሰዎች አገዛዙ ኦሮሞን እየጠቀመ እንደሆነ በማስመሰል በሶሻል ሚዲያው በርካታ ነገሮችን ያናፍሳሉ። ይህ ግን ለነሱ ጥቅምና ለነሱ ስልጣን ማስጠበቂያነት እንጂ የምር ኦሮሞን ህዝብ ወደውት ወይንም ደግሞ የኦሮሞን ህዝብ ጥቅም እያስጠበቁለት ስለሆነ አይደለም። በሚገርም ሁኔታ የኦሮሞ ህዝብ በርካታው ከዘረኝነት በወጣ መልኩ የሚያስብ የኦሮሞ ህዝብ የአማራ ትግልን የፋኖ ትግልን የሚደግፍ በርካታ የኦሮሞ ህዝብ እንዳለ እናውቃለን። እንደውም በቅርብ የፋኖ ኃይሎች በኦሮሚያ ልዩ ዞን ገብተው ያገዛዙን ወታደሮች ደምስሰው ለተወሰነ ሰዓታት ተቆጣጥሯት የነበረች አንድ ከተማ ነበረች። እኛም ዘገባ ሰርተንባት ነበር በዚህ ከተማ ላይ እና ይህ ትግል የናንተ ብቻ አይደለም የኛም ጭምር ነው ሲሉ ነው የኦሮሞ አባቶች የተናገሩት። እና በዛ መድረክ ላይ የኦሮሞ አባገዳዎች የኦሮሞ ትልቅ ሰዎች በተገኙበት እንዲሁም የአካባቢ ማህበረሰብ በተገኘበት ውይይት ተደርጎ ነበር ከፋኖ ጋር። እና ምንድነው ይህ ትግል የናንተ ብቻ አይደለም የኛም ነው። ስለዚህ ኋላ ላይ ወደ ስልጣን ሲመጣ ከብሔር ስብጥር አንጻር ሳይሆን ስልጣን ላይ መውጣት የምንፈልገው ከዚሁ ጀምረን ከናንተ ጋር ታግለን ነው ስልጣን ላይ መውጣት የምንፈልገው ያሉ ወጣቶች ሳይቀሩ ሁለት ወጣቶች የኦሮሞ ተወላጆች በእናትም በአባትም የኦሮሞ ተወላጆች የሆኑ ፋኖን ተቀላቅለዋል። እና በአስገራሚ ሁኔታ ይህንን ትግል በርካታ ኦሮሞዎች እየተቀላቀሉት ነው። ምክንያቱም ይህ ትግል የአማራ ህዝብ ወይም ደግሞ የፋኖ ብቻ ሳይሆን የኢትዮጵያ ህዝብም ጭምር ስለሆነ ማለት ነው። እኔ በማውቀው በሸዋ የፋኖ የእዝ አደረጃጀት ውስጥ የድሽቃ ተኳሾች፣ የሞርተር ተኳሽ ኦሮሞዎች አሉ። እና በአስገራሚ ሁኔታ ይህ ትግል የመላው ኢትዮጵያውያን ነው። ፋኖ ለመላው ኢትዮጵያ ነው የምታገለው ሲልም ከዚህ አንጻር ነው። ስለዚህ የቀነኒ አዱኛ ጉዳይ ይህንን ካስባለን ለዛሬ በቃናል። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።